شو اسمه وراء العمل. ايوه طيب العمل اذا يترجع اذا ما اعطوهم تاشيره سفاره، اذا ما اعطتهم تاشيره $1000 اللي دافعينه للمعامل ما بترجع. كيف بدك ترجعيه من الدوله؟ معامله انت تفهميها عشان تفهميها، انا عم بشرح عشان عم بسالك عشان هي تفهم. للمعامله الدفع اذا دفعتوا للدوله كيف يرجعوا لكم الفلوس اذا السفاره ما اعطتكم تاشيره، صح؟ لان انتوا اوريدي دفعتوا للاوراق. ما بيرجعوا لنا الفلوس، لا. لا كم $1000 دفعتوا انتوا؟ انا ما بيرجعوا شيء مصاري. انا من لبنان هذيك المره بدي اجيب 5 دفعت وبعثت اوراق على السفاره، كانوا كل اوراق خالصين. بعثت على السفاره الاوراق ودفعت كل التاكس، اعطوني رفض، ما اعطوهم والله العظيم، ما اعطوهم وراح المصاري علي. انا كنت دفعت لهم بس. كم دفعت؟ أنا دفعت هي اللي أنا أخذت 1000 وراء. هي المحامية اللي بيعملوا الأوراق مش نحن. يعني أنا هيدي اللي مطرح ما حطيتها هي المصاري هي اللي بتسوي لي الأوراق للعمال. فهمت علي كيف؟ ايوه يعني هي بتاخذ أجارها عشان هي محامية. 1000 اخذي منها. $1000 لواحد شخص. اوكي للشهر. تمام؟ بدك تتأكدوا شيء زيادة إذا بقدر ساعدكم ما بعرف. بس أنا عم أقول لك هول اللي صاروا عندي. 10 في اثيوبيا 11 أنا جبت اثيوبيا 11 هي بتعرف هي ظبطت لي إن 11 أنا جبت لها هون من اثيوبيا. بس هو السفير اللي هونيك سفير رومانيا هو اللي مش منيح، ما عم يعطي لحدا. هلا انا كنت بدي اجيب كمان بعد بس ما عم يعطوا لحدا. ما اعطوهم تاشيره، هن راحوا السفاره بس رفضوهم ما اعطوهم تاشيره. لا هو هيدا السفير بده مصاري لإله. ما حدا عم يجي من اثيوبيا عشان بده على الواحد، هو السفير 3500. بس انا هلا قلت للمحاميه نخبر هون برومانيا انه هو السفير مش منيح، عشان هيك عملت ورقه لهون للوزاره عشان نقول انه هو مش منيح هونيك. بركي اذا غيروا بنصير نرجع نجيب عنانا اول وجديد. شكرا. ኦኬ ሀቢባ አሁንስ ተረዳችሁኝ? ስለዚህ ቆይ አሁን ይኸውልሽ እዚህ ጋር እሷ የከፈለችው ቅድም ስናሰላ ለ17 ሰዎች ከዛ ውስጥ ከ17ቱ ሰዎች ውስጥ 3ቱ ዘመዶቻችሁ ናቸው። ስለዚህ ከፍሉ ከእነሱ ጋር ከራሳቸው ይጨርሳሉ። አንዱ ወንድሟን አንደኛው ወሬ ሀቢባ እንዴ ላቋርጥሽና ይቅርታ አድርጊልኝና አንደኛው ወንድሟን ያለምንም ክፍያ በፊት አምጥቼዋለሁ። እኛ እህቶቼን ሳመጣ አብሬ አምጥቼዋለሁ። አሁን ደግሞ የጀመርኩት ሁለተኛው ወንድሟን ነው። ስለዚህ አንዱ ወንድሟ መጥቷል። ስለዚህ አይቆጠርም ከዚህ ውስጥ አንዱ ደግሞ ጀምሬለታለሁ ላመጣው አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ሰው የ12 ሰው የስድስቱ 350 ሺህ ስድስቱ ሙሉ ከፍለዋል። ስድስቱ ደግሞ 120 ሺህ ግማሽ ከፍለዋል። ቶታሉ 2,820,000 ይመጣል። ከዛ ከ2 ሚሊዮን 820 ሺህ እናንተ የመለሳችሁላት 1,400,000 ነው። እሱ ያለችኝ ደረሰኝ ያለኝ አሁን ግዛው ደግሞ ለሶስት ሰው 150 ሺህ መልሰናል ደረሰኝ አለናል ብሏል። ያ ሶስቱ አለ ያው ከላከልኝ ዋትስአፕ ላይ የከፈላችሁት 1,850,000 ይመጣል። ስለዚህ ከ2 ሚሊዮን ላይ አሁን እቺ ማዳም $1,000 ነው የሚከፈለው የወረቀት እኔና ዜነባ የተጣላሉ። ሀቢባ በሁሉም ተግባብተን እኮ ዜነባ መጀመሪያ ለሴትዮ የተከፈለው ብር መልሽ ነው የምትለኝ። አምነው ነው ልጆች ይሄ ነገር ከተጀመረ 1 ዓመት ከ6 ወር ሆኖታል። ይቅርታ ጊዜና በጣም ቆይቷል። ገና 2023 ላይ የተጀመረ ወረቀት ነው። ያለቀ ጉዳይ ነው። 2 ዓመቱ 1 ዓመት ከ7 ከ8 ሆኖታል። አሁን የተረሳ ያለቀ ነገር በቃ ይሄ ብር ከፍለን ሴትዮዋ ስሰጠን ስንከፍል ከራሴ እናቷ እየታሰረችባት ነው። ስቃይ ላይ ናታ። እሷ ችግር እስካሁን ዋጋ እናቷ ቤቷን አለችው። እናቷ ቤቷን አለችው። ሀቢባ ይኸውልሽ ቢያንስ 100
150 ሺህ ብር እንኳን ካገኛችሁ እሺ በቃ ዜነባ እኛ 150 ሴትዮዋ በሰጠችን ካለን ከራሳችን እየሞላን እንሰጥሻለን እንዳትቸገሪ ብለን በቃ መጨረሻ ላይ ግማሽ ሚሊዮን ሲቀር ዜነባ እንደዚህ ነው ስል በቃ ሀይ አብሽር ካልሆነ እዚህ ጋር ኪሳራ የጋራችን ነው 250 ሰርተን እንከፍላለን አለች። 250 አብሽር ሰርተን እንከፍላለን አለች። እንዲሁም በቃ ሰዎቹን አነጋግሬ የሚሰጡኝ ከሆነ አንቺ ምትናት ግን ሙሉውን 500 ሺህ ብር እንሰጥሻለን በየወሩ አንዳንድ ሺህ እንሰጥሻለን ብለውኝ ማለት ነው። በፊት 1-2 የሰጠው መልሼላታለሁ። አሁንም ደግሞ የማይሰጥሽ ከሆነ በቃ 50 ይበቃቸዋል። ምን ጨነቀኝ እኔ 150 ካገኙ በቂያቸው ነው አለች። 100 ሰጠናቸውን 50 ነው የቀረው። በቃ አለበዛ ደግሞ ኪሳራው የሁለታችንም ስለሆነ አንቺን ብቻሽን መክሰር የለብሽም አብረን የጀመርነው ይሄ ስራ ይሆናል ብለን ነው 250 እንከፍላለን አለች። እሺ አልኳት። እሺ ታባታል አላት። ብለሻል ዘይነብ ብለሻል ቢኒ እኔ ስልኬ በበላሽ ጉድ ያረገኝ ስልኬ በበላሽ አይኔ አትዋሽም ማለትሽም አንዴ ዘይነብ አይኔ አትዋሽም ማለትሽም አይኔ አትዋሽም ሃይማኖት አትዋሽም ማለት ነው ዋሽም ማለት ነው ራሺ ዝም ዘይነባ እኔ ሀቢባ ይስተዳም ከኋላ ባለ ባረኩ ካለ ይጫናታል በባለ ቪዲዮ እንደላሳይሽ በእናትሽ ማዳም ቢት አዳምጪ ለክሯ ማናት አትዋሽም ሃይማኖት አትዋሽም። እኔ አምናታለሁ ጭንቅላታችንን ሃይማኖት የምትናገረውን ሁሉ እንድናምን ገና ሃይማኖት ሳትመጣ ሃይማኖት ትዋሽም ማለት ሃይማኖት ለክሯ ማናት አትዋሽም። አዎ ናት አሁን ሃይማኖት እንዳትኛች የው መታልሻለች ሃይማኖት እሷ ደግሞ አይሆን ማዳም ቢት ነኝ ይኸው አብረን ከፍተን ሃይማኖት ምንድን ያልሽ የሞጆውን እንደውም እኔ ራሴ አመመኝ። የሞጆውን መሬት ሽጠን እንከፍላለን። ቤቱ እሺ ቆይ ልጨርሳ ሀይሚዬ ካልሆነ የሆነ ዘይነባ ካልሆነ መኪና አለ ካልሆነ መኪናዎች ላለው ስቲ ሁለት በቃ ሀይሚ 250 ይደርስብናል ምናምን ሀገር ወጥቼ የአምስት ልጆች ነው እኮ ዘይነብ የቀረሽ እባክሽ የአምስት ልጆች 500 ሺህ ብር ነው ድጋሜ የከፈሉት ያልተመለሰ በመድኃኒዓለም ዘይነባ እዚህ ጋር ዘይነባ ይሄ ነገር አንደኛ 2 ዓመት ሆኗል። ልጆቹ በሰላም ትተው እየኖሩ ነው። አንቺ እኮ አንድ እኔን የሚጨቀጭ ሃይማኖት አንድ እኔን የሚጨቀጭ እኔ ግን ስንት ናቸው የሚጨቀጭ ሃይማኖት እኔ አልሰጠንሽም ዘይነባ እኛ እኮ የሰዎቹን ያልበላ ነው ሶስተኛ ዓመት እኮ እየሰራሁ ነው ዘይነባ ያን ዕዳ ለመክፈል 3ኛ ዓመቱ ገብቼ እኮ እዚህ እየሰራሁ ነው ታውቂያለሽ ዘይነባ 500 ሺህ ብር ቀርቶ 250 እንሰጣለን በቃ ካልሆነ ሀይሚ ብር ላኪልኝና ለትራንስፖርት ላኪልኝና 50 ሺህ ብር ወይ ደግሞ የሆነ ነገር ላኪልኝና ልንጣ ብለሽ አሁን ባለፈው ልኬልሽ እኮ ነው የመጣሽው ዘይነባ የኔን ፎቶ ለጥፈሽ ሌባ ናት ትይኛለሽም ብዬ አላሰብኩም። አብረን በልተናል አብረን ሌባነት ይኸውልሽ አልቀርባላችሁ እናንተ ይህን አልቀረብኩት እኔ ግዛው እንኳን ማናገር አልፈልግም ታውቂያለሽ። እኔና ግዛው አንግባባም ይዋሻል ታውቂያለሽ። ግን አንቺ ኢሞ ላይ ገብተሽ ድምፄን እንኳን ልኬልሽ አይተሽ ወጣሽ በኢትዮጵያው ቁጥር ዘይነባ ስልኬ ተሰብሯል ተሰብሯል እስክሪኑ ተሰብሮ ነው። እኔ ቅዳሜ ዕለት ራሱ እግዚአብሔርን ቡካሪስት አሰራ 500 ሊሲ እግዚአብሔር ተመልሼ ነው የመጣሁት። ለዚሁ ማስረጃ እንዳለ ማስረጃዎች ስልኬ ላይ ስላሉ እስክሪኑን ላስቀይር ስል 500 ብር ያሉኝ እግዚአብሔር ለዛችሁ ብዬ ቅዳሜ ዕለት ማለት ነው። ሀይዋን ራሱ የሆነ ቤት እንደዚህ ሳንቲም ስሰበስብ አይቻታለሁ በባለቤቴ ስልክ ገብቼ እንጂ ያ ስልክ ቤት ይሄ ሁሉ መረጃ ስልኬ ላይ አለ። ሀቢባ አይ ቆይ ይኸውልሽ አሁን እሺ ልንገርሽ የቀረባቸው አሁን አንዴ ለሃይማኖት እየነገርኳት እኮ አቋርጣኝ ነው ሃይማኖት ይኸውልሽ ወይ 17 ሰው አመጣች። ከነዚህ ከ17 ሰዎች 3ቱ ዘመዶቻችሁ ስለሆኑ ከእናንተ ጋር ይጨርሳሉ። አያገባትም ዘይነብ። አንዱ ወንድሟ ነው፣ አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ይቀራል። ከ12 ሰው 6ቱ 350 ሺህ ሙሉ ክፍያ ፈጽመዋል። 6ቱ ደግሞ 120 ሺህ ቅድመ ክፍያ ፈጽመዋል። ያ አጠቃላይ 2,800,000 ይመጣል። እናንተ ደግሞ የመለሳችሁት 1,850,000 ነው። ስለዚህ የቀረባችሁ 1 ሚሊዮን ነበረ። ከ1 ሚሊዮን ላይ አሁን ማዳም መታ ስጠይቃት
የወረቀት ክፍያ ለመንግስት የተከፈለ እንዴት ነው የሚመለሰው? አይመለስም አለች። ስለዚህ የስድስቱ ከዚህ ከ1 ሚሊዮን ላይ የወረቀት ሲቀነስ 500,000 ብር ግማሽ ሚሊዮን ብር ይቀርባችኋል ያልተመለሰ። ሀቢባ ሂሳብሽ ልክ አይደለም። እሺ የውልሽ 80 ሺህ የተከፈለውን እዚህ ውስጥ ከተቱ፣ ግን ልጆቹ እዚህ ውስጥ አልገቡም። የአዲሶቹ የወረቀት የተከፈለው ነው። የውልሽ የወረቀት የተባለ ብሩ እንደዛ ከሆነ ከ20 ሰው በላይ አምጥተሻል ማለት ነው። አይደለም 20 ናቸው ከነሱ ጋራ አይደለም። እነዚህ ሶስቱ ዘይነባ እኔ እኮ አሁን ዘይነባ በዚህም ወጣሽ በዛም ወረሽ በዚህም ገባሽ በዛም ወረሽ አሁን ያልተሰጠሽ ብር የ5 ሰው 500,000 ብር ብቻ ነው። በቃ ይሄንን እመኒ 500,000 ብር ነው እመኒ። እሱን ደግሞ የጋራችን ኪሳራ ነው። ሌላ ነገር በቃ ዘይነባ እኔም ሰርቀውልሽ አዳምጪኝ ሀይሚ አታስጠብቂኝ። ለምሳሌ አዳምጫት ሀይሚ። ዘይነብም ታውራት ግን ስጫት። እሺ ያው ዘይነብ ተናገሪ። ለቪዲዮ ታበሪ ዘይነብ። አልከፍት ብሎኝ ነው እምቢ አለኝ። ቆሞ ቀረ። ከፍቷል እኮ ምን ሆኖ ነው ዛሬ ባይከፍተው? ኢንቫይት ገብቼ ልውጣ። ቆይ ኢንቫይት አድርጌሻለሁ። ይመጣል አንቺ ጋር ስክሪንሽ ላይ። ከዛ ተርን ኦን የሚለውን ነቂ። ቆይ 53 ሰከንድ በኋላ ይከፍታል። በቃ የውልሽ ሀይሚ ለምሳሌ እነ ሙሳ በስም ልንገርሽ 350 ሺህ ከፈሉ። የእነሱ 150 ሰጠሻቸው። የሚከስሩት ስንት ብር ነው? እሺ አንድ በይ። ሌባ ናት ብሎ ፌስቡክ ላይ ለቆኝ ላኩልሽ። አይተሽ እንኳን መልስ አልመለሽልኝ። ይሰማል ሀቢባ ድምጼ? ይሰማል። አዎ ላኩልሽ። እኔ ነፍሴን ላድን እስር ቤት ከገባው ምንድን ነው ማድረገው? እንደ ሌባ አዲስ አበባ ነው የምኖረው አሉት። ጠይብ 150 ሰጠሻቸው። ጠይብ 150 ትሞያለሽ። የቀረውንስ ብር ይኸውልሽ ከ350 ሀቢባ ሂሳብ ስትሰሪ ከ350 $1,000 ቆርጠሽ ነው ሌላውን መሰሪው። እኔ የቀረውስ ብር እኔ ብቻዬን ለምንድን ነው የምሰቃየው? አንቺ እኮ 150 ሴትዮዋ የሰጠችሽን ነው እየከፈልሽ። እኔ እኮ ሳሰላ 350 ሺህ ነው አብሬ አስልቼ እኮ በኋላ ላይ እኮ የወረቀት ቀነስኩኝ። እናቴ እነሱ እኮ ይከፋፈላል። አሁን ለምሳሌ 350 ሺህ ከፈለ። 150 ብቻ ስንት ነው የወረቀት? 200 ሺህ ነው እንዴ እንትን የሚለው አይደለም። ታዲያ አሁን እኮ እነሱ የሚሉት እኮ 150 ከተሰጣቸው በቃ ለዛን መቶ ሰጥቻለሁ። ለሁለት ሰው 150 ሰጥቻለሁ። እና የሰጡትን ላንብብልሽ። ማይ ጉድነስ በጣም ከባድ ነው። ዘይነባ እንዴ አዳምጪኝ እናቴ። ዞረብኝ ወላሂ። የደም ብር እኮ ነው። የሰው ላብ። ይህ ደግሞ በታውቃለች መጥፎ ስራ የለም እዚህ ምድር ላይ እንደ ህገወጥ ደላላነት መጥፎ ስራ፣ የሰው እንባ፣ የሰው ደም፣ የሰው ህይወት። ወይኔ እኔ እኮ ይኸውልሽ የሰፈር ልጆች ናቸው። ለምሳሌ አሁን ሙሳ አባቴ ለምታተርፉት ብር ብላችሁ ሰውን አምጥቶ የሰው ሀገር ላይ ይመጣል። ማይ ጉድነስ። ያ ሰው የሚያዝንባችሁ ሀዘን፣ ያ ሰው ለሚደርስበት ነገር ቤተሰቡ የሚያዝንባችሁ ሀዘን። እሺ ይኸውልሽ ሀይሚ ራስሽ የመጀመሪያ ቀን የመጣች ቀን ነግረሽኝ የጻፍኩት ከዛ ደረሰኝን አስልቼ የመጣውን ልንገርሽ። የኔንስ ደረሰኝ አልሰራሽም እኮ ሀቢባ። አዳምጪ። ለዘጠኞቹ እሰራለሁ። ለዘጠኞቹ መቶ ሺህ አስመለስሽላቸው አይደል? ለዘጠኞቹ 900 ሺህ መጣ። ለዘጠኝ ሰው 100 ሺህ። ከዛም በኋላ ለሁለቱ ከዘጠኞቹ ውስጥ ለሁለቱ 50 ሺህ ደገምሽላቸው። አዎ 1 ሚሊዮን መጣ። ከዛም በኋላ $1,000 ከከፈሉት ውስጥ ለ5 ልጆች 80 ሺህ አስመለስሽላቸው። ወረቀታቸው ስለዚህ 80 ሺህ 5ቴና ቅድም ያልኩሽ 100 ሺህ አንድ ላይ 1.4 መጣ። 1,400,000 ኦኬ። ሰው አሁን ልሻለው ደረሰኝ ለሶስት ሰው 150 መልሰናል። ያ 150 450 ሺህ ይሆናል። እዚህ ጋር ካሰላ ነው 1,400,000 ጋር
1,850,000 ይመጣል። ስለዚህ ጠቅላላ አንቺ የሰጠሻቸው 2,820,000 ነው። ከዛ ላይ 1,850,000 መልሰዋል። 1 ሚሊዮን ነበር የሚቀርባቸው። ከዛ ውስጥ የወረቀት አይመለስም። ኦልሬዲ ኤምባሲ ገብተው ልጆቹ ሪጀክት ነው የተደረጉት። ስለዚህ የወረቀት ስለማይመለስ የወረቀት 500,000 ሲቀነስ የአምስት ሰዎች 100,000 የወረቀት 500,000 ሲቀነስ 500,000 ይቀርብናል ብለው ነው ሁሉንም አይነት ማስረጃ ያቀረቡት። አንቺ ያለሽ የወረቀቱንም ይመልሱልኝ ነው አይደል? ትክክል። በባም ስራ ነዛ ነው። እሺ ጠይብ ከላይ እሺ የወረቀት አይመለስም። አንዳንድ ሻለ ቪዲዮሽን ያው አሁን ይበራል ቪዲዮሽ ንኪው የቪዲዮ ፍቃዱ ስለና ምንም ይለኛል። ለምን ቢያለሽ በቀደም እኮ ሴትዮዋ ሰርታ 2 ጊዜ ቀጠሮ ይዛላቸው ገብተዋል። ኤምባሲ 2 ጊዜ ሀቢባ የውልሽ አንዴ ሀቢባ እሺ አንዳንድ ሺህ ተቆረጠ መርሀባ ለነዚህ ሙሉ ሂሳብ ለከፈሉት አንዳንድ ሺህ ዶላር ይመለሳል። 120 ለብቻ ጠይብ ለትኬት ተብሎ የተቀመጠውም ይመለስላቸው። እሺ አሁን እነሱ የሚሉት ሴትዮዋ አንዳንድ ሺህ መልሳለች። ሴትዮዋ አንዳንድ ሺህ መልሳለች። ከላይ ያለው የትኬቱን እኮ እኛ ጋር ያስገባሽውን ከዚህ ሆነ እንጂ ብሩ